ማረጋገጥ ብቻ አይደለም ገድያታለሁ። ተረጋጋ ሱራፌል፣ አንተ እንደዚህ እንድትሸበር እኮ ነው የሚፈልጉት። ኖ ከዚህ በላይ እዚህ መቀመጥ አልችልም። ሁሉንም ነገር ለፖሊስ እናገራለሁ፣ ከዛ እውነቱን እንደርሱበታል ማለት ነው። ሱራፌል ተነጋገርን አይደል? ስለዚህ ጉዳይ ምንድነው ወደ ኋላ የምትመለሰው? አስር ጊዜ አይገባም እንዴ ሳሚ? ሰው ገድያለሁ። ከፖሊሶች ውጭ ደግሞ የሚረዳኝ ሰው የለም። ምንድነው? ምን ሆናችኋል? ስለምን ሞት ስለምን ፖሊስ የምታወሩት? እየጠየኳችሁ ነው። የተፈጠረ ነገር አለ። ምንድነው? ምን መሰለህ ኢንስፔክተር፣ እኛ ስናወራ የነበረው ያው እርግጠኛ ነኝ ሰው ስለ መግደልና ፖሊስ ጣቢያ ስለመሄድ እያወራችሁ ነበር። ስለ ግድያ አውርተናል እንዴ? እኔ እንጃ። ግድያ ብለናል እንዴ? አዎ ሰምቻችኋለሁ። ካልተሳሳትኩ ሱራፌል ነበር ስታወራ የነበረው። ሱራፌል፣ አንተ የተፈጠረው ልትነግረኝ ትችላለህ? እኔ ችግር ካለ በግልጽ መነጋገሩ ነው የሚጠቅመው። መደባበቁ በኋላ ሌላ ነገር ሊያመጣ ይችላል። ሉላ በአንተና በሮቤል መካከል የተፈጠረ ችግር እንዳለ ነግራኛለች እና ይሄም ከሱ ጋር የተያያዘ ነው። የምን ግድያ ነው ማለት? ከሮቤል ጋር? አዎ ሉላ እገታም እንደነበረ ነግራኛለች እና ይሄም ከዛ ጋር የተያያዘ ከሆነና ችግር ውስጥ ከሆናችሁ እኔ ልረዳችሁ እችላለሁ። ነገር ዝም ብላ ትናገራለች እና እኛ ልትረዳን እንችላለን? በሚገባ። ሱራፌል ምን ማለት ነው? ይገባኛል። ነገሩን በራሳችሁ መጨረስ ፈልጋችኋል። የሉላ ሀሳብም ተመሳሳይ ነው። ስትነግረኝም ነገሩ ላይ እንድገባበት አልፈለገችም። ግን ደግሞ እኔ ሰምቼ ይህን ነገር ማለፍ አልችልም። ምክንያቱም የሙያ ግዴታዬ ነው። ገብቶናል። ሙያዊ ግዴታ ስላለብን ነው የምታግዘን። ማለት አሳልፈ ልሰጥንም ትችላለህ? ያ ሁሉም አሰራር አለው። ጥፋተኛ ሆናችሁ ከተገኛችሁና ማለት ቆይ በእገታው እኛ ተጎጂ መሆናችንን አላመንክም ማለት ነው? ሊሆን ይችላል። ግን ይሄ ነው ብለን ለመደምደም ምርመራ ያስፈልጋል። ለዛ ደግሞ የእናንተ እገዛ ያስፈልገኛል። ሁሉንም ነገር በዝርዝር ከነገራችሁኝ ቀላል ይሆናል። ስለ እገታው፣ አሁን ስላላችሁ ስለ ግድያ፣ እንዲሁም ደግሞ እያስፈራራችሁ ካሉ ደግሞ ከለላ ልናደርግላችሁ እንችላለን። ስለዚህ ሁሉ ነገር ከተናገርን በኋላ ምርመራው ተደርጎ እውነቱ እስኪታወቅ ድረስ አንታሰርም ማለት ነው? አዎ ጥፋተኛ ካልሆናችሁ ምንም የሚያስፈራ ነገር የለም። ስለዚህ ሁሉንም ነገር በነፃነት ልትነግረኝ ትችላለህ። እውነት? አዎ ከፈለክ እዚህ፣ ከፈለክ ደግሞ ብቻችንን፣ አስፈላጊ ከሆነ ደግሞ ቢሮ ሄደን ማውራት እንችላለን። እሺ ጥሩ። በጣም ጥሩ። አሁን ቤቱን አጽዳቼ ጨርሻለሁ። አሁን ደግሞ ከአንቺ ጋር ቆንጆ ጊዜ እናሳልፋለን ማለት ነው። ለካ አፍሽን አስሬሻለሁ። ሮቤል እባክህን እንዳትገለኝ እባክህን። ለምን እገልሻለሁ? እባክህን ለምን ሮቤል እንዳትገለኝ። ነገርኩሽ እኮ አንቺን ለምን ብዬ እገልሻለሁ? እሺ ታዲያ ለምንድን ነው እዚህ ያገትከኝ? አላገትኩሽም። እሺ ቆይ ካላገትከኝ ታዲያ ለምንድን ነው ያሰርከኝ? ለምን አትፈታኝም? ከዚህ በፊት ከአንዴም ሁለቴ ስለካድሽኝ ነው። እሺ ሁለተኛ አይደገመኝም። እንደዛ አላደርግም እባክህን። እሱን እስካረጋግጥ ድረስ እንደዚህ ታዝረሽ ትቆያለሽ ማለት ነው። እሺ ቆይ ከዛስ? ከዛ ምን? እንደማልከዳ ካረጋገጥክ በኋላስ? ያኔማ በእቅዳችን መሰረት እንጋባለን ማለት ነው። የምስራች! ሁሌም በአዲስ ነገር የሚታወቀው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ የአፍሪካ ህብረት ጎረቤት በሆነችው በቡልጋሪያ አልነጃሺ መስጂድ ፊት ለፊት የመኖሪያ አፓርትመንትና የንግድ ሱቆችን በተለያየ የካሬ አማራጭ ይዞላችሁ መጥቷል። ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር፣ የንግድ ሱቅ ከ2.8 ሚሊዮን ብር ጀምሮ 100% ለሚከፍሉ ደንበኞች የተመቻቸ ሲሆን ቀስ ብለው መክፈል ለሚፈልጉ ደንበኞች ደግሞ በ20% ቅድመ ክፍያ የሚገዙበትን አማራጭ አመቻችተናል። እንዲሁም የመኖሪያ አፓርትመንቶችን በፒያሳ በአዋሬና በአያት በ10% ቅድመ ክፍያ፣ የንግድ ሱቆችን ደግሞ በፒያሳ በጋርመንትና በገላን በተለያዩ የክፍያ
አማራጮች ያገኛሉ። ከኛ ሲገዙ ምንም አይነት ወለድ እንዲሁም የዋጋ ጭማሪ አያሳስቦትም። ለበለጠ መረጃ በ0993 94 724 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። እንጋባለን? አዎ። ምን ነው ሀሳብሽን ቀየርሽ እንዴ? አይ አልቀየርኩም፣ እንዲሁ ደስ ብሎኝ ነው። እንደሱ ነው የሚባለው። ምን ነው ምንም ሸሸሽኝ ብዬ ነው። አይ ምንም። አሃ እርቦሽ ነው? ገምቼ ነበር እንደራበሽ። አሁን የራሴ የሰራሁትን ቆንጆ ምግብ አመጣልሻለሁ። እሺ ጠብቂ። ቤዛ፣ ሳሚ፣ አንድ ጊዜ እኔና ሱራፌል እንድናወራ ብቻችንን ትተውናላችሁ? ልትነጋገሩ? አዎ፣ ወይ ደግሞ ቢሮ መሄድ እንችላለን። ምን ታስባለህ? ሱሪ፣ ፖሊስ ጣቢያ መሄድ ትፈልጋለህ? ማለቴ ስለ ጉዳዩ እኮ ምንም ያረጋግጥነው ነገር የለም። ምናልባትም እኮ ሮቤል ላይሆን ይችላል ሰዎቹን የላካቸው። ማለት ኢንስፔክተር፣ እውነታው ሳይታወቅ ግን እስር ምናምን የሚባል ነገር የለም አይደል? አዎ፣ ለምርመራ እንቅፋት ማትሆኑ ካልሆነ ማለቴ እንደ ጉዳዩ ይለያያል። ተጠርጣሪም ሆኖ ለምርመራ ሂደቱ ችግር የማይፈጠር ካልሆነ በቀር እስር ላይኖር ይችላል። ለምሳሌ ምን አይነት ጉዳይ ማለት ነው? አረ ሱሬ ይበቃል እንዴ! ምን ሆናል? ምንም ነገር በሌለበት ምንም ባልተፈጠረበት ኢንስፔክተር ለምን እንደምታስጨንቀው? ምንም በሌለበት? ታዲያ ሱራፌል ሲያወራ የነበረው ምንድን ነው? አሁን ኢንስፔክተር ስናወራ የነበረው ስለኛ አይደለም፣ ሌሎች ሰዎች አጋጠማቸው ስለተባለ ወንጀል ነው። ሌሎች ላይ ስላጋጠመ ወንጀል? ልክ ነህ። የተደናገጥነው በዚህ ነው ጉዳይ ብቻ አይደለም። እንዳልከው ሱራፌልና ሮቤል ትንሽ አለመግባባት ላይ ነበሩ እና ጭንብል የለበሱትን ሰዎች የላከው ሮቤል ነው ብለን አስበናል። ግን ያው ግምት ነው፣ እርግጠኛ አይደለንም። ሱራፌል ሲያወራ የነበረው ሌላ ቦታ ስለተፈጸመ ወንጀል ነው። ታዲያ እናንተም የተደናገጣችሁት ለዚህ ነው? አዎ፣ ገና ለገና በትንሽ ጸብ ትልቅ ችግር መፍጠር አንፈልግም እና እንዳልኩ ይህንን ዜና ሰማን። በዛ ላይ ሱራፌል ጭንብል አድርገው የነበሩ ሰዎች ረብሸውት ስለነበር ይሄ ጉዳይ እኛስ ላይ ገጥሞ ቢሆን ነበር እያለ ነበር ሲያወራ የነበረው። ኢንስፔክተር ሊገሏቸው ይችሉ ነበር እኮ ማለቴ ሱራፌል ቦታው ላይ አልነበረም። ቤዛና ሉላን ሊገሏቸው ይችሉ ነበር ብሎ በጣም ተጨንቆ ነበር። በዛ ላይ ደግሞ ታውቃለህ ሉላ ነብሰ ጡር ነች። ከጽንሱም ጋር ተያይዞ ትንሽ ችግር ተፈጥሮ ነበር። ሱራፌል እንደዛ ነው? አዎ እንደዛ ነው የማስበው። የጥፋተኝነት ስሜት ማለት ነው። አዎ እሱ ነው ሲያጨናንቀው የነበረው። በዚህ ልክ አስጨነቀ? ታዲያ ጉዳዩ ዝም ብሎ መተው አለበት? እሱማ መተው የለበትም። ግን ያው እኔ ሉላ ቅር እንዳይላት እንጂ ኬዙን ሊይዘው እያሰብኩ ነበር። ማለቴ እናንተ ካገዛችሁ። አይ አያስፈልግም። ስለ ሀሳብ ግን በጣም እናመሰግናለን። አሁን ላይ ሰላማችንን ማደፍረስ አንፈልግም። እስካሁን ያሳለፍነው ነገር ይበቃል። ሉላም እንደዛ ነው ያለችው እኮ። ልክ ናት ሉላማ። መካሰስ ምናምን ያደርጋል? ምንም እኮ ጥቅም የለውም። መካሰስ ሳይሆን ይሄ ችግር ደግሞ እንዳይፈጸም ቅድመ ጥንቃቄ ለማድረግ ነው ዋናው ዓላማ። እሱማ ልክ ነህ። ግን ኢንስፔክተር አንተስ ምን ታስባለህ? ይሄ የአንተ ውሳኔ ነው መሆን ያለበት። ማለት እኔም እንደ ቤዛ ነው የማስበው። ለጊዜው ሰላም መሆናችን ነው የሚሻለን። ምናልባት እዚህ ቤት የገቡት ሌቦች ተራ ሌቦች ሊሆኑ ይችላሉ። እንዳሰብነውም ሮቤል ላይሆን ይችላል። ብቻ አሁን ያለንበት ሰላም ይበቃናል። ጸጥታ እኮ ሰላም ማለት ላይሆን ይችላል። ስለዚህ ችግሮች ከመፈጠራቸው በፊት ቅድመ ጥንቃቄ ሊደረግባቸው ይገባል። አዎ ልክ ነህ። ግን ለጊዜው እንደዚህ መቆየቱ መርጠናል እኛ። አዎ እንደዛ ይሻላል አይደል ሱሪ? አዎ እሺ፣ አላስገድዳችሁ። ግን ሀሳባችሁን ከቀየራችሁ በማንኛውም ሰዓት አለው። ኢንስፔክተር በጣም እናመሰግናለን። እኔ የምለው ይህ አካባቢ ዜና ነው ስለ ግድያ ነበብን ያላችሁት? እዚሁ ኢትዮጵያ ውስጥ አይደለም፣ ሩቅ ነው። ባንግላዴሽ ማሌዥያ ነው እኮ። ነው እንዴ? ባንግላዴሽ መስሎኝ እኮ ነው። ማሌዥያ ነው። ያው ለነገሩ ሁለቱም እኮ ያው የሺ ሀገሮች አይደሉ? እሺ፣ መልካም ጊዜ። እሺ እሺ ኢንስፔክተር። እሺ ቀላል አስጨነቀኝ እንዴ?
አንተ ሱራፌል ግን ምን ነክቶ ነው? ምንድነው ስትቀባጠር የነበረው? ነገሩን ሁሉ ድብልቅልቅ አድርገህ ልታበለሻሽው ነበር እንዴ? ሱራፌል ምን አደረገ? ሉላ ናት እንጂ ጭራሽ ለፖሊስ ሁሉም ነገራችን ትዘረግፍልናለች። እሷማ ይለያል። ለየላት። አሁንማ ያን የሌለውን ጠቅላላ ሚስጥር አትፋጥርም። ሁሉንም ነገር ተነግሯለች። እንደውም አናግሬያት መጣሁ። አዎ ንገሪያት በደንብ። አንተ ሰውዬ ግን ቆይ ምንድነው ያማል እንዴ? ምንድነው ስትቀባጠር የነበረው ነገር? አንተ ራስህ እንግዲህ የምትቀባጥረው ማለጃ ምናምን እያልክ ወይ የፈጣሪ ስራ በጣም ግሩም ነው። አሁን የልጄ አባት መጥቶ ልጄን ቢለኝ ምንድን ነው የማደርገው? ለምንድን ነው ግን አንድ ችግር የማይጠፋው? ገና ልጄን በሰላም ተገላገልኩ ብዬ ተደስቼ ሳልጨርስ። ቤዚ ምን ሆነሽ ነበር እንደዚህ የከፈትሽው? ነው ወይስ ገንፎ ካልበላሽ አጥሚት ካልጠጣሽ ምናምን ብለሽ ልትቆጪ ነው? ለምንድን ነው ሁሉንም ነገር ለኢንስፔክተሩ የምትነግሪው? አልገባኝም። እዚህ መጥተው ስላገቱን ሰዎች ለምን ነገርሽው? እንዴት ቀድመሽ ልጅሽን ወለድሽ ሲለኝ እኮ ነው። እሱን አይደለም የምልሽ፣ ሱራፌልን ፈልገው እንደመጡ ለምን ነገርሽው? እኔ እንጃ፣ ያው ሙሉ የተፈጠረውን ነገር ስለነገርኩት ነው። ከሮቤል ጋር መጣላታቸውንም የነገርሽው የዛን ቀን የተፈጠረ ነገር ስለሆነ ነው? አልገባኝም ቤዛ፣ ምን ተፈጥሮ ነው? ዘገያላችሁ ነገር አለ? ስታስብ እንዴት ምንም ላይል ይችላል? ምንም ብትቀራረቡ እኮ ፖሊስ ነው። ቆይ ምን እንዳለ ለምን አትነግሪኝም? ጉዳዩ ላይ ምርመራ ማድረግ ፈልጓል። ሌላ ምን ሊሆን ይችላል? ከልብሽ ነው? አዎ። ሲጀምር አንቺ ይህንን ጉዳይ ስትነግሪው ይህን አላሰብሽም ነበር? እንዴት? ያው ጉዳዩን የምነግርህ እንደ ጓደኛ እንጂ እንደ ፖሊስ አይደለም ብዬው ነበር። አንቺ ትቀልጃለሽ ሉላ። ከልቤ ነው፣ አስጠንቅቄው ጭምር ነበር። እሱ ግን ምን እንደተፈጠረ ካልነገራችሁኝ እያለ ነበር። ቆይ እንዴት እንደዚህ ያደርጋል? ደጋግሜ ነበር እኮ የነገርኩት። እንዴት እንደዚህ ያደርጋል? ማለት ከልቡ አልነበረም ማለት ነው? እሱን አላውቅም፣ ግን ከዚህ በኋላ ተጠንቀቂ። ያለብን ችግር ይበቃናል ሉላ። ለእኔ ስሜት የሚጨነቅ የማምነው ሰው የለም ማለት ነው? ምን አይነት ነገር ነው? ቤዛ ምን አለች? ምን ትላለች? ለማንም እንዳትናገር ብዬ ነበር የነገርኩት ነው ያለችው። ወይ ጉድ! ምንም ባትል ይሻል ነበር። እኔም እንደዛ ነው ያልኳት። ይልቅ ይኸውልሽ ያለፈው አልፏል። ከዚህ በኋላ ግን ምንም ነገር ባትቀባጥር ጥሩ ነው። እስኪ እናያለን። እና አሁን መነጋገር እንችላለን አይደል? አዎ፣ አይሻልም? እኔ እንደሚመስለኝ ከሆነ ሮቤል ቤት መሄድ የተሻለ አማራጭ ነው። ግን ጥበቃዎች ውስጥ ቆይ ምን ችግር አለ? እሱ የሆነ ዜና አይነጣም እንዴ? እዛ ስንሄድ ሮቤል ቢያገኘንስ? ግን ዋናው ዓላማ እኮ ሎሚ በህይወት መኖር አለመኖር ማረጋገጥ አይደለ እኮ። እሱን ለማረጋገጥ ስንሄድ ምናልባት ከሮቤል ጋር ብንገናኝና ነገሮች ካሰብናቸው ውጭ ቢሆኑ ምን እናደርጋለን ነው? ካሰብነው ውጭ ማለት ሎሚ የእውነት እንዳሰብነው ሞታ ይሆናል ብለሽ ነው ወይስ ሮቤል የሆነ ነገር እንዳያደርግ ብለሽ ፈርተሽ ነው? ከሞተችማ አናገኛትም። ግን እሱን ነው የፈራሁት እኮ። ምን እንዳያደርግ ብለሽ? ምን ሆነሃል ሳሚ? ቤቱ በድብቅ እኮ ነው የምንገባው። ስለዚህ ያው ለምን መጣችሁ ምናምን ቢል ነው። ከዛ የሆነ ትንሽ ጸብ ይፈጠራል፣ አለቀ። ምንድን ነው ሳሚ? ቤቱን ለማቃጠል ሞክረ መታሰርህን አትርሳ እንጂ አሁን ደግሞ እዛ ብትገኝ ድጋሚ እንዳልታሰር ፈራሽ እንዴ? እና ይሄ ቀልድ ነው እንዴ? ሳሚ አይሄድም እና እኔ ሄዳለሁ። እንዴት ነው አንተ ብቻ ነው የምትሄደው? ምን እንደሚያደርግ ምን ታውቃለህ? ብቻውን ለምን ይሄዳል? እኔስ አንድ ሰው በቂ ነው። ስለዚህ እንደዛ ከሆነ እኔ ሄዳለሁ። ኖ በጭራሽ ቤዛ፣ በጭራሽ መሄድ የለብሽም። ብቻሽን እዛ ቤት እንድትሄጂ አልፈቅድም። ሲጀምር ያንተን ፍቃድ አልጠየኩም። አይሆንም አልኩሽ ቤዛ። ሮቤል ምን አይነት ጨካኝ ሰው እንደሆነ ታውቂያለሽ አይደል እንዴ? እንዴት ነው ብቻሽን ለመሄድ የምታስቢው? ለዛ ነው እኮ በቃ እኔ ሄዳለሁ እያልኳቸው ያለሁት። ኖ አይሆንም። አንተም አትሄድም። አንተ ኬዝ አለብህ። በጭራሽ አንተ መሄድ የለብህም። እኔ ሄዳለሁ አልኳችሁ። ጨርሻለሁ። ሰውዬ እንዲያውም ይኸውልህ ለአንተ የሚሆነው እንዲያውም በዚህ ሰዓት ከኔ ይልቅ ከአንተ ጋር ነው ችግር ያለበት። ስለዚህ ሌላ ምንም ምርጫ የለም። እኔ ሄዳለሁ። እኔም በእናንተ ልክ ላይ ጎዳኝ ይችላል። እና ወዴት ነው የምትሄጂው? ሮቤል ቤት አይደለም አይደል? ምንም ጊዜ መፍጨት አያስፈልግም። ኖ ቤዛ አይሆንም። ይሄን ማድረግ የለብሽም። ቤዛ ምን ያደረግሽ ነው ያለሽ? ቤዛ ምንድን ነው የምታደርጊው? ቤዛ ክፈች በሩ። ቤዛ ቤዛ ምንድን ነው ያደረገች ያለች? አትያትም እንዴ? ቆልፎ ሄደች እኮ። የምሮ ነው ቤት ትችላል እንዴ? ቁልፍ አለ? ሌላ ቁልፍ አለ እዚህ ቤት? ሌላ ቁልፍ አለ እዚህ ቤት? አለ መሰለኝ። ቆይ እስኪ ፈልግ ቶሎ በል ሱራፌ፣ ቶሎ በል ፈልግ።
ይሄ የመጨረሻ ጉርሻ ነው። ሮቤል በቃኝ። የመጨረሻ ነው አልኩሽ እኮ። በቃኝ እያልኩ አይደል? ጉረሽ እዛ። ደግሞ እኔ ለአንቺ ስል እስካሁን ድረስ ሰርቼ አልበላም ስትይ ትንሽ አይደብርሽም እንዴ? ልክ ነህ። እና ለራትስ ምን ልስራልሽ? ቆይ ለምን አትፈታኝም? ብትፈታኝ እኮ እኔም ማግዝህ ነበር። ከዛ ለማምለጥ ነው? ቆይ ወዴት ሄዳለሁ? ቤቴ እኮ እዚህ ነው። ስለተጣላን ነው እንጂ የት ሄዳለሁ? አሁን በጣም ጥሩ እያሰብሽ ነው። እና ፍተኛ። ቆይ ትንሽ በአንቺ ሙሉ ለሙሉ እርግጠኛ እስከሆን ድረስ እንደዚሁ ትቆያለሽ። እሺ ቢያንስ አሁን መታጠቢያ ቤት እንድሄድ ፍታኝ። ምንም ችግር የለውም። እኔ ራሴ ይዤሽ እሄዳለሁ። የት? ሽንት ቤት? አዎ ምን ነው ወደፊት የምታገቢኝ ባልሽ አይደለው እንዴ? እኔን ታፍሪኛለሽ እንዴ? ሳይሆን እውነት እኔ ምንም አላደርግም። ደግሞ ላምልጥ እንኳን ብል ጥበቃዎቹ በር ላይ ያሉ አይደል እንዴ? እባክህን ፍታኝና ሽንት ቤት ልሂድ እባክህን። ላምልጥ ብል እንኳን ያልሽው ምን አይነት ሀሳብ ነው? የማምለጥ ሀሳብ አለሽ ማለት ነው? እንደዛ አይደለም ነው እንጂ። አይደለም፣ በምንም አይነት መንገድ መሄድ እንደማልችል እየነገርኩህ ነው። እንድታምነኝም ነው። አታምነኝም እያልሽ ነው? አይደለም ሮቤል፣ እባክህን ፍታኝ። ሽንቴ በጣም መጥቷል። እባክህን ሽንቴ ልለቀው ነው። እባክህን። እሺ 10 ደቂቃ ሰጥሻለሁ። ሉሲ 3 ደቂቃ ሆኖሻል። 7 ደቂቃ ነው የሚቀርሽ። ምን ሆኜ ነው ግን በዚህ ልክ ስሜት የሆንኩት? ተረጋጊ ሉላ፣ ምንም እንደዚህ የሚያስኮን ነገር የለም። ተረጋጊ። አንተ ደግሞ ምን ፈልገህ ነው የምትደውልልኝ? ምን ሆና ነው ስልክ የማታነሳው? ስለተናገርኩ ተናዳብኝ ይሆን እንዴ? ለነገሩ ልክ ናት። ቆይ እኔ ምን አይነት ሰው ነኝ? ሚስጥር ብላ የነገረችኝን እንዴት መልሼ እነግራቸዋለሁ? ግን ደግሞ እነሱ ችግር ላይ ያሉ ዝም ማለት አልችልም። ወይ ዘገይ፣ ሁሌ ዳይናሞ ውስጥ እንደገባ እንደው ምን ይሻላል? መልሳ ደወለች። ለካ የፍቺም ፕሮሰስ አለብኝ። ሄሎ። ስልክህን ያጠፋው? የነበርኩበት ሁኔታ። ስለነበርክበት ሁኔታ አይመለከተኝም። ፍቹ ላለመፈጸም ነው ከኔ የምትሸሸው? አይደለም። መጀመሪያ ተረጋግተሽ አድምጪ። ምንድን ነው ማዳመጥ? ተረት ተረት ትነግረኝ ነው? አይደለም። እየሰማው እኮ ነው። ምንድን ነው? እርግቤን ለማሳከም ከሀገር ወጥቼ ነበር። እና አሁን ደህና ናት? አዎ ደህና ነች። ግን ገና አልተለያየንም። ንብረትህንም አልሸጥክም። በምን ገንዘብ አሳከምካት? ታሪኩ ረጅም ነው። በአጭሩ ንገረኝ። እነ ቤዛ ናቸው ያሳከሟት። እነ ቤዛ? አዎ። እነ ቤዛ ማለት? ይህን ያህል ካወቅሽ አይበቃም? ልክ ነው፣ ይበቃል። የደወልኩት ለዚህ አይደለም።
በፍጥነት ፍቹን መጨረስ ፈልጋለሁ። ላለመፋታት ሰበብ አደርድርብኝ። ሰበብ አልደረደርኩም። ችግር የለውም። በመጀመሪያ ቀጠሮ ፍቹን እንፈጽማለን። ጥሩ። እኔም ይህን ትዳር ማስቀጠል የምችል አይመስለኝም። ጥሩ። እኔም ይህን ትዳር ማስቀጠል የምችል አይመስለኝም። እንዴት ነው ግቢ ውስጥ ሁሉ ነገር ሰላም ነው? አረ ሁሉም ነገር ሰላም ነው አለቃ። ምንም አያሳስብ። ምንም ያስቸግራችሁ ነገር የለም? ሁሉም ነገር በእኛ ቁጥጥር ስር ነው ያለው። ምንድን ነው እዚህ ግቢ ሌላ ሰው አለ እንዴ? እዚህ ግቢ? አረ በጭራሽ አለቃ። የሆነ ድምጽ ግን የሰማው መሰለኝ። እንዴት ነው? ወይ ምናልባት ሌላ ቦታ ወይ ደግሞ ከውጭ ሊሆን ይችላል። በጣም ጥሩ። እሺ፣ ለማንኛውም ጓሮ ሄደን የምንቆፍረው ነገር አለ። ተከተለኝ አንተ። እሺ። ልትቀብራት ነው እንዴ? ማንን? ሎሚን ነው። አስከሬኑ ማለትሽ ነው እንዴ? እኔ እኮ ግራ ግብት ነው ያለኝ። ማለት አስከሬን ጾታም የለውም፣ እንደገና ደግሞ አንቱም አይባልም። ገባኝ። አንዳንድ ጊዜ ታስቸግሪያለሽ እንጂ ጎበዝ ተማሪ ነሽ። ቆይ አብሬህ ብቀብራትስ? ለምን ፈለግሽ? ቆይ ለጥበቆቹ ሰው ልትቀብር እንደሆነ ነግራቸዋል እንዴ? ለምን ነግራቸዋለሁ? በኋላ ሲቀበር ማየታቸው ይቀራል። ባትነግራቸው አይሻልም? ማለቴ እነሱ እንደዚህ አይነት ሚስጥር ከሚያውቁ በእኔና ባንተ መሀል ቢቀር ብቻ ጥሩ ነው ብዬ አስባለሁ። አይሻልም? በእኔና ባንቺ? አዎ፣ እኔ እናንተ ብዙ ነገር አሳልፈናል። ስለዚህ በሁለታችሁ መሀል ቢቀር ጥሩ ነው። ስለዚህ እኛ እንቅበር? አዎ፣ ጉድጓዱን ብቻ እነሱን ካስቆፈርክ ይበቃል። ከዛም በኋላ የሆነ ቦታ ላካቸው። እንደሱም ማድረግ ይቻላል። ምን ነው? አንቺም ሰማሽ እንዴ? ምኑን? ሞባይል ሲጠራ አልሰማሽም? አሁን ኧረ እኔ እንጃ፣ እኔ ምንም አልሰማሁም። ቆይ እዚሁ እናድርገው። ምን ልታደርጉ ነው? ግቢው ሰው ካለ ቼክ ላድርጋ? አሁንም አታነሳም? አታነሳም። ግን ግቢ ውስጥ የገባች ይመስላል። አይመስለኝም። እንዴት ብላ ትገባለች? አላውቅም። እንደዚህ ይሆናል። ተደጋጋሚ ብንደውላት የማታነሳው ገብታለች። በቃ ምናልባት አግኝቷት ቢሆንስ? አግኝቷት ቢሆንስ? ደውላት አታነሳም እኮ። በቃ አግኝቷት ሊሆን ይችላል። በቃ ብቻ ቶሎ እንደርስላት ይገባል። እንደምንም ብለን እንደርስላትና ልናድናት ይገባል። እባክህ ሳሚ፣ እንደዛ እያልክ አታስፈራራኝ። ቤዛ ምንም አትሆንም። እሺ፣ እኔም እኮ ምንም ባትሆን ምኞቴ እኮ ነው። ደስ ይለኛል። ብቻ የተረገመ አግኝቷት እንዳይሆን። እሺ፣ አሁን ምን ማድረግ አለብን? አላውቅም። ቤዛ ስልኩን አንሺው። ጭራሽ ዘጋችሁ ስልኩን። ኧረ በእናትህ ሳሚ፣ የሆነ ነገር እናድርግ። እሺ፣ ይኸውልህ አንተ አካባቢውን ቃኝልኝ። እኔ እንደምንም ብዬ ጠጋ ብዬ ቤቱ አካባቢ ልይ። እሺ፣ አካባቢው ነው ያንተ። እሺ፣ ሂድ ፍጠን። ወይኔ ሱራፌል፣ አግኝቷት ሊሆን ይችላል። በቃ ቤዛ፣ አንሹ ስልክሽን። የተረገመ አግኝቶሽ እንዳይሆን አንሹ። ሮቤል፣ ያገኘው ነገር አለ? አረ ምንም ነገር አላገኘሁም።
እሺ በቃ እንደዛ እስከሆነ ሰዎቹ ሳይመጣ ቶሎ በል እንጨርስ። እሺ ቶሎ በል። ግን እኔ ውስጤ ምንም ነገር ደስ አላለው። ምንም ውስጤ ደስ አላለው። አንተ ሮቤል፣ እዚህ ግቢማ የሆነ ሰው አለ ይታያል። የት አለ?